እዝራና አብርሃም ተፋጠጡ። አብርሃም እንግዲህ እዝራ የማልዳ ወንድም ነው። እዝራ የማልዳ ወንድም እንግዲህ ወደ አብርሃም ቤት አምርቷል ማለት ነው። አብርሃም ቤት ሄዶ እንግዲህ በር አንኳኩቶ በር ባንኳኳ ጊዜ እንግዲህ ልዩ ናት በር ልከፍት ሄደችው። በሩን ስከፍት ግን ያልጠበቀችውን ሰው ነው ያገኘችው ማለት ነው። እንግዲህ ሻንጣውን ይዞ ወደ አብርሃም ቤት መጥቷል እዝራ። እዝራም እንግዲህ አብርሃምን ክፍሌን ትሰጠኛለህ አትሰጠኝም? አንተ እዚህ ትዘንጻለህ፣ እህቴ እዛ ታማ አባዶ ቤት ቁጭ ብላለች ብሎ እንግዲህ አብርሃምን አፍጥጦበታል። አብርሃም እንግዲህ የሳቢላን ደስታ ሁሉ ነገር በእጁ በመግባቱ ደስታውን እያከበረ ነበር። እንግዲህ በደስታው ላይ በፕሮግራም ላይ የተገኙት እነ ዲናና እነ ማርኮ እንግዲህ እርር ድብን ብለዋል። እያላገጡብን ነው አይደል ብሏል። እንግዲህ ማርኮም ሰላም ጤና ይስጥልኝ ክብራትና ክብራን ቻናል ቤተሰቦች፣ ውድ ቤተሰብ እንዴት ናችሁ? ዛሬም በሳቢላ ድራማ ተወዳጅ በሆነ በሳቢላ ድራማ መጥቻለሁኝ። ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ አስተያየታችሁን በኮመንት እንድታስቀምጡ ይሄን ቪዲዮ ከወደዳችሁ እስከ መጨረሻው እንድትከታተሉት በአክብሮት ጠይቃለሁኝ። እንግዲህ ልዩንም ማስወገድ አለብን። ልዩ ናት ይሄን ሁሉ እያደረገችው ነገራችንን ሁሉ ያከሸፈችው። ያኔ ናቅ አድርገን የተውናት ልዩ ናት። ልዩን ማስወገድ አለብን ብሎ አዲስ ምክር እንግዲህ ከዲና ጋር እየተመካከሩ ነው ማለት ነው። ማርኮ እንግዲህ እነሱ እየጨፈሩ እነሱ በደስታ ተውጠው ሳቢላ በሳቢላ ፕሮግራም ሳቢላ እንግዲህ ተኝታለች። ሳቢላ እዚህ ፕሮግራም ውስጥ የለችም። አብርሃም እንግዲህ ደስታውን ከነ ርብቃ ከነ ልዩ ጋር እያከበረ ነው። ደስታው ላይ እንግዲህ እነ ማርኮም እነ ዲናም ተጠርተዋል። እነሱ ግን ያላግጡብናል በመሸነፋቸው ነው ይሄንን ሁሉ ያደረጉት እያለ እንግዲህ ማርኮም እንግዲህ ቁጭ ብሎ እየጠጣ እነሱ ሲጫወቱ እነሱ ሲጨፍሩ ተነሽ እንጂ ዲና ተጫወቺ ጨፍሪ ዛሬ ደስታው ቀን ነው እያለ እንግዲህ አብርሃምም ጭፈራውን ይዟል። ዲና እንግዲህ በአንድ አይኗ ማርኮን እያየች አብርሃም እያየች ማጨብጨብ ጀምራለች ማለት ነው። እንግዲህ ማርኮም እንግዲህ ምንም ማድረግ ስለማይችል አሁን ልዩን ማስወገድ አለብን ብሎ አዲስ ምክር እየተማከረ ነው። አብርሃም እንግዲህ በጣም ነው ደስተኛ የሆነው። በዚህም ጊዜ እንግዲህ እዝራን በመምጣቱ በጣም ነው የደነገጠው። እዝራ እንግዲህ ለእህቱ ለማልዳ ቃል ገብቶላታል። እኔ ያለው እህቴ ምንም አትሆኚ፣ ትድኛለሽ፣ ተጎንሽ ነኝ። አንቺ እዚህ ቤት ውስጥ ተቀምጠሽ እሱ እዛ እንደፈለገው በዛ የመሰለ ቤት ውስጥ አይሆንም ብሎ እዝራ ተቆጭቷል። እዝራም እንግዲህ የወንድምነቱን በጣም ነው የተቆጨው። እንግዲህ ዲናን እህቱን ማልዳን ብዙ ጊዜ ሲፈልግ ነበር። ከብዙ ጊዜ በኋላ ነው እንግዲህ ያገኛት። ቢያገኛትም ግን እሷ የምትታመም ታማሚ ራሷን ደብቃ ብቻዋን የምትኖር አንድ ሴት ነበረች። ይሄንን ባየ ጊዜ ግን ወንድሟ አዝራ በጣም ነው የተናደደው፣ በጣም ነው የተበሳጨው። አብርሃም እዚህ ደስታውን ሲያከብር እዚህ ቤት ውስጥ ሆኖ ሲዝናና እህቱ እዛ በሞትና በእንትን ውስጥ መካከል ሆና ሲያይ የወንድምነቱን በጣም ተናዶ በጣም ስሜታ ውስጥ ገብቶ ነው እንግዲህ ቀጥታ ወደ አብርሃም ቤት በር አንኳኩቶ ሄደው። ልዩም ምን ትሰሪያለሽ እዚህ አላት። ትከታተለኛለህ እንዴ አንተስ ምን ትሰራለህ ብላ እንግዲህ መልስ መልሳለታለች ማለት ነው። እኔ የማልዳ እህት የማልዳ ወንድም ስለሆንክ ነው ዝም ያልኩክ። እናስ ታዲያ ምን ልታደርጊኝ ነበር ብሎ እንግዲህ እዝራ መልሶላታል። እዝራ እንግዲህ በሩን አንኳኩቶ በገባ ጊዜ እነ አብርሃም ከዲና ጋር እየተጎራረሰ ምግብ እየበሉ ነበር። አብርሃምም እንግዲህ ድንግጥ ብሎ እሱ በገባ ጊዜ ደንግጦ ነው የቆመው። እዝራም በጣም ነው እየተናደደው በሚደረገው ድርጊት። እህቱ ዘታማ አብርሃም በሚያሳልፈው ነገሮች በጣም ተናዶ ነበር። ማርኮም እንግዲህ እዚህ ጋር እንዴት አድርገን ሌላ እቅድ እናስብ እያለ እንግዲህ እየተደዋወለ ነው ማለት ነው። እዚህ ጋር ምግብ እየበሉ እያሉ እንግዲህ ድንገት ነው እዝራ የመጣባቸው። እዝራም እንግዲህ ቤቴን ትሰጠኛለክ አትሰጠኝም? አንተ እዚህ ቤት ውስጥ ሆነክ ነው ያለው ማለት ነው። እንግዲህ አብርሃምም ደንግጦ በቆመ ጊዜ እንግዲህ እዝራም ቁጭ ብሎ ምግቡን እየበላ ክፍሉን የማርኮን ክፍልን ይውሰድ ብሎ እዝራ አብርሃም ክፍሉን ሰጥቶታል። በዚህን ጊዜ እንግዲህ ዲና ማርኮስ የት ነው የሚቀመጠው? ማርኮስ
የማርኮ ክፍል ነው እኮ የት ነው የሚያርፈው ብላ እንግዲህ ዲናም ከመቀመጫዋ እስከምትነሳ ድረስ ለማርኮን ተቆርቁራ ተናግራለች። ማርኮን ከማገገሚያ እስከሚወጣ ድረስ እሱ እዛ ይቀመጥ፣ እኔ የምፈልገው ከነጭራሹንም ክፍሌን እንድሰጠኝ ነው፣ አለበለዚያ ግን ሁሉን ነገር የሚመጣብን የምትቀበለው አንተ ነህ ብሎታል። እንግዲህ እዝራ እንግዲህ አንዴ ካመረረ አይመለስም ብሎ አብርሃምም ሳቅ ማማ ሰጥቶታል ማለት ነው ክፍሉን። እንግዲህ ርብቃን የማታው ድካም እንዴት ነው እንዴት አረገሽ አላት። አይ የደስታ ስለሆነ እንግዲህ ድካም ሁሉ በእንቅልፍ አልፏል እያለች እንግዲህ እነ ዶክተር ርብቃ በደስታና በፈገግታ ፊታቸው ሞልተዋል። ከዚህ ሁሉ እንግዲህ ማርኮና ዲና እንግዲህ ውስጣቸው ውጫቸውም ባዘን ተለብሷል ማለት ነው። ለምን ያሰቡ ስላልተሰካላቸው አብርሃም በደስታ ስለተሞላ ከሁሉም የወደቁ የሆኑት ማርኮ እንግዲህ ሁሉም ያመናቸው የተመካባቸው እጅ ሰፊ ነው ሲል ሲፎክር የከረመው ሁሉም ከርተውታል። ሁሉም እንግዲህ ወደ እውነተኛ በኩል ሆነዋልና ማርኮን ምንም ጥቅም ያገኘው ነገር የለም። ዲናም እንግዲህ እሱን አስወግጄ እንደ ልቤ ቤቴ ውስጥ ከልጆቼ ጋር እኖራለሁ ያለችው ሁሉ በሀሳብ ብቻ ምኞቷ ቀርቶባታል። አብርሃም ፈገግታውና ደስታው ተመልሷል። ልጁ ሳቢላም በእጁ ደርሳለች። የካርታውን ብር ያለጣውን ብር የተበደረው ቤቱም ምንም ሳይሆን በእጁ ነበረ። በእጁ ስለተመለሰለት ይሄን ሁሉ እንግዲህ ዋጋ የከፈሉበት እነ ልዩና እነ ርብቃ ናቸው። አሁን እንግዲህ ማርኮን ወደ ልዩ ነው የተመለሰው። እንደ ቀላል ያየናት እሷ ናት የቀበረችን፣ እሷን ማስወገድ አለብን። በትክክል ልዩ ናት፣ ያኔ ነቅ አድርገን ነበር የተውናት ብሏል። እንግዲህ ማርኮን አዎ አንዳንዴ የናቁት ይሄ ሰው አይጠቅምም፣ ይሄ ሰው ምንም አያደርገኝም ያለ ሰው እንግዲህ ብዙ ነገሮችን ያመጣል። እንግዲህ ልዩን ሲያወሩ ሰምታ ነበር፣ እንዳላየች እንዳልሰማች ምንም አታመጣ ብለው ነበር ዲናና ማርኮ የተዋት። እሷ ግን እስተ ጥግ ተሄዳ ሁሉን ነገር በአብርሃም እጅ እንዲገባ ልዩ ሁሉን ነገር አድርጋለች ከጓደኞቿ ጋር ማለት ነው። ልዩ እንግዲህ ያሰበችው ተሳክቶላታል ማለት ነው። አብርሃምን ነፃ አውጥታለች። ዲና እንግዲህ ከሁለት የወደቀ ዛፍ ሆናለች ማለት ነው። እንግዲህ ማልዳ እንግዲህ ወንድሟ እዝራ ቀስ ብሎ እንግዲህ ማልዳን ወደ ቤት እንደሚመልሳት እሱ መጀመሪያ እንግዲህ የገባው ወደ ቤት የገባው እንግዲህ እህቱን ማልዳን እንደሚመልሳት እርግጠኛ ነን። ቤት ተሰጥቶታል። ሻንጣውን ይዞ ገብቷል ማርኮን የተቀመጠበት ቦታ። እንግዲህ ዲናም እንዴት ማርኮስ የሚሆነው የማርኮን ክፍል ነው እኮ ብላለች። ማርኮን እንግዲህ ከሚያገግምበት እስከሚወጣ ድረስ ሌላ ክፍል ይገባል ብሏል። ማርኮም እንግዲህ በዚህ በደረሰበት ነገር ሁሉ በጭንቀት ውስጥ ታሟል ማለት ነው። የታመመበት ምክንያት እንግዲህ ሁሉን ነገር ስላጣ፣ ጓደኞቹ ስለከዱት፣ ያላጣውን ብሩንም ቤቱንም ስላላገኘ እንግዲህ እሱ በጣም ታሟል። እዚህ ያና አብርሃም እንግዲህ ፏ ብትን እያሉ ጊዜያቸውን እያሳለፉ ናቸው በደስታ። እዚህ ፕሮግራም ውስጥ እንግዲህ ብዙ ሰዎች ተገኝተዋል ማለት ነው። እነ ዲናም እንግዲህ እነ ሳቤላና ርብቃ እንግዲህ በጣም ነው እዝራ በመጣ ጊዜ እኔ የእህቴ ቤት እዚህ የእህቴ ቤት አንተ ትሸልላለህ፣ እህቴ እዛ ቤት ውስጥ ቁጭ ብላለች ብሎ ባለው ጊዜ ሁሉም ናቸው ደንግጠው የቆሙት። በዛን ጊዜ ዲናም እንግዲህ ከብድግ ብላ ነው የተናገረችው ማለት ነው። መልካም ስራ መስራት እንግዲህ ለራስ ነው፣ ዋጋ ያስከፍላል ማለት ነው። እንግዲህ ማርኮና ዲናን ዋጋ እያስከፈላቸው ነው። አስቀው አላግጠው ነበር። አሁን እንግዲህ አብርሃም በእነሱ እያላገጠ እየሳቀ ነው። ተጫወቱ እንግዲህ ዛሬ የደስታ ቀን ነው። ሳቢ እንግዲህ እንቅልፍ ቢዛትም ተጫወቱ ምን ነው ቆያችሁ። አሁን እንግዲህ የልብ ጓደኛ እናድርግላት ብሏል ማርኮን። እንግዲህ የልብ ጓደኛ ካደረገለት ወዲህ በልዩ ላይ እንግዲህ ዲራማውን ስራውን ሊሰራ ነው ማለት ነው። እሷ ደግሞ የልብ ጓደኛ የላትም ማለች። ማን እናድርግላት የልብ ጓደኛ? እህቴም ብሏል ማርኮም። እህቱ ጋር በደወለ ጊዜ እህቱ ምን አለችው? አንተ እንኳን ለኔ ለአባትህም አልበጀክ ብላ እንግዲህ እህቱ ደውላለታለች ማለት ነው።
ካለሽ ከዛ ከደሳሳ ጎጆ ነው የማወጣሽ ብሎ እንግዲህ ማርኮን ለእህቱ መልስ መልሶላታል ማለት ነው። ኤዝራም እንግዲህ ለእህቱ ለማልዳ ቃል ገብቶላታል። እህቴ ከእንግዲህ ወዲህ እኔ መጥቻለሁ፣ ብቻሽን አይደለሽም፣ ከጎንሽ ነኝ ብሏታል ማለት ነው። እሷም እሺ ብላ እንግዲህ ሁሉን ነገር ተቀበላለች ማለት ነው። እንግዲህ ማልዳ ከእንግዲህ ወዲህ እንዲንከባከባት ከበሽቷ እንድትን ብዙ ነገር እንዲያደርግላት እንግዲህ እዝራ ቃል ገብቶላታል። አብርሃምንም እንግዲህ የተናደደበት አንተ እዚህ ቤት ውስጥ ትዘንጣለህ፣ እህቴ እዛ ቤት ውስጥ ቁጭ ብላ ነው ብሎ የተናገረው ማለት ነው። ቆይ አንተ ማነክ? እንዴት ነው እንዲህ የምትናገረው? ብላ እንግዲህ ዲናም ለመናገር ሞክራለች ማለት ነው። በዚህን ጊዜም እንግዲህ አብርሃም እዝራ ማን እንደሆን እኮ አላወቅሽም፣ የዋዛ መስሎሻል፣ እረፊና ተቀመጪ ብሏታል አብርሃም ማለት ነው። እንግዲህ እዚህ ጋር እዝራም በር ተከፍቶለት ሻንጣውን ይዞ በገባ ጊዜ እንግዲህ በር ሲንኳኳ እንግዲህ ልዩም እኔ ከፍታለሁ ቆይ ብላ ነበር ጥላ የሮጠችው ማለት ነው። ግን ስትከፍት ያልጠበቀችው እናገኘችው። እንግዲህ እዝራ ከዚህ ፊትም ልዩ ስታገት አድኗታል። ልዩ ግን እዝራ ለምን እንደሆን በጣም ነው እንትን የምትለው ማለት ነው። ይሄኔ እዝራ ባይደርስላት ኖሮ ያለታ ልዩ ከታገተችበት አትወጣም ነበረ። እዝራ ደርሶ እንግዲህ አድኗታል ልዩን። ልዩ ግን እዝራን ለምን እንደሆነ አላውቅም በክፉ ነው የምታየው። እኔ የማልዳ ወንድም ስለሆንክ ነው እንጂ ዝም አልልህም ነበር ብለዋለች ማለት ነው። እና ባልሆን ምን ልታደርጊኝ ብሏል እዝራም። እዚህ ጋር እንግዲህ ዲናም እነ ርብቃ በደስታ ተውጠዋል እና አብርሃምም እንግዲህ ጭፈራቸውን ይዘዋል ማለት ነው። እዝራም እንግዲህ ይሄንን ባየ ጊዜ ነው እየተናደደው። እህቱ እዛ እንትን ብላ እነሱ እዚህ ሲጨፍሩ ነው ያየው ማለት ነው። እንግዲህ የእህቴ ቤት ባለም ጊዜ እንግዲህ ዲናም ብድግ ነው ብላ የተናደደችው ማለት ነው። ለምንድን ነው የእህቴ ቤት የሚለው? እሱ ማን ነው? ቆይ እንዴት ነው በቤት ውስጥ እንዴት ስልጣን ግቶ እንዴት ሊናገር ቻለ? ብላለች። ተረጋጊ፣ እዝራ ማን እንደሆን አላወቅሽም ብሎ አብርሃም ጠጥ እንድትል አድርጓታል ማለት ነው፣ ዝም እንድትል። እዝራም እንግዲህ ባየው ነገር ውስጥ አይቶ ነው የተናገረው። አብርሃም እንግዲህ ለእዝራ ምንም የመለሰለት የለም። ክፉ ነገርም አልተናገረ፣ ምንም አልተናገረ። ቶሎ ብሎ ቤቱን ለመስጠት ነው ቃል የገባለት ማለት ነው። እዝራም እንግዲህ ቤቱን ስለሰጠኸኝ አመሰግንሃለሁ ብዬ እንዳመሰግንህ ነው እንዲፈለግከው፣ ምንም አይደለም ብሎ እንግዲህ የአብርሃምን ቁጭ ያደረገውን ምግብ እየበላ ቆይ ማርኮ የምትይው ማን ነው? አንቺ ማርኮ ማን ነው ብሎ ዲናን ጠይቃት ማለት ነው። እዝራ ማርኮማ ወንድሜ ነው አለችው። ማለት ስለ ማርኮ ማንነት እዝራ ጠንቅቆ ያውቃል ማለት ነው። እሷ ግን ወንድሜ ነው ብላ እንትን አለች። እንግዲህ ማርኮም ሲመጣ እንቀድምዬ እኮ ማርኮ የት ቆየ? ማርኮ የት ሄደ? ጠፋ? የት ሄዱ? እያለ እንግዲህ አብርሃም በደስታ እነሱም እንዲመጡ እየጠየቀ እያለ ልዩ ደግሞ ቆየ ጠዋን የወጣው ብላለች። አዎ ከዛ ማርኮን ሲመጣ እኔ እኮ አንተን ስጠይቅ ፍቅረኛው ጋር ሄደ ብለውኝ ነው ብሎ ፍቅረኛው ብሎ ፍቅረኛ አለው። አዎ ፍቅረኛቸው እኛህንማ ዛሬ አምጥተህ ማስታወቅ አለብህ እያሉ አብርሃም እንግዲህ ሲለው በዚህ ጊዜ ዲናና ማርኮ መተያየታቸውን ቀጠሉ ማለት ነው። ፍቅረኛህን ዛሬ አምጥተህ እንድታስታውቀን ብሎ እንግዲህ አብርሃም አለው። አብርሃም ተጫወቱ ደስደሰቱ። ይሄ ሁሉ ነገር እኮ የሆነው ማርኮ ወንድሜ ባንተ ነው እና አብርሃም ማርኮ ብላ ጠጣ ተጫወት፣ ይሄ ነገር ባንተ ነው የሆነው። ሳቢ እንግዲህ ብተኛም ከእናንተ ጋር ደስቴን አከብራለሁ፣ ዛሬ ደስቴ ቀን ነው እያለ እንግዲህ አብርሃምም እነ ማልዳ እንግዲህ ቤቷም ብትሆን ብቸኛም ብትሆን ብቻዋንም ብትሆን ወንድሟ ከጎንሽ ነኝ ብሎ ቃል ገብቶላታል። እዚህ ፕሮግራም ውስጥ እሷ ብትካተት የልጇን ደስታና ከዚያ ሁሉ ጭንቀት የወጣችበትን ፕሮግራሙን ብትካፈል በጣም ደስ ይል ነበር። ግን እሷ ብቸኝነቷን እዛ ብቻዋን ተቀምጣ ይህንን ባየ ጊዜ ነው እንግዲህ ወንድሟም የተቆጨውና አብርሃምን ሊናገረው የቻለው። አብርሃም እንግዲህ ምንም የመለሰለት ነገር የለም። እሱ ብዙ ነገሮችን ተናግሯል። በማረግ አብርሃም የመለሰለት ምንም ነገር የለም።
እንግዲህ በሩንም ዘግታው ነበር መልሳ ልዩ ማለት ነው። በሁለተኛ ጊዜ ሮጣ በሩን ስትከፍት ያየችው የጠበቀችው ሌላ ሰው ነው። ከዛን እንግዲህ በሩን ስትዘጋው እንደገና መልሳ ክፈች ብሎ ባንኳኳ ጊዜ ደግማ ከፈተች። እኔ እኮ የማልዳ ወንድም ስለሆንክ ነው እንጂ ሌላ ሰው ብትሆን አለችው። ሌላ ሰው በሆነ ምን እንድታደርጊ ብሎ እንግዲህ እዝራ መልሶላታል ማለት ነው። በጣም የሚያስተምርና ትሁት የሆነ ዲራማ ነው። ብዙ ነገሮችን የምናይበት አንዳንዴ ወንድም መከታ ነው የሚሉት እውነት ነው። እንግዲህ እዝራ ለማልዳ በመቆርቆሩ ከማልዳ ጎን በመሆኑ በጣም ደስ ይላል። ማልዳ እንግዲህ ብቸኝነቷን እዛ ከሁሉ ከዘመድ ርቃ ብቻዋን የምትኖር ሴት ናት። ይሄ ዲራማ ብቻ ሳይሆን እውነተኛ ታሪክም እንደዚህ በበሽታቸው ምክንያት ራሳቸውን ደብቀው ለሰው እንዳይነገሩ ሰው የሚጎዱ እየመሰላቸው ወደ መጥፎ ነገር ወደ ሞት የሚሄዱ ብዙ ሰዎች አሉና የማልዳ ሕይወት እንግዲህ ብዙ ሰዎችን ሊያስተምር ይችላል። ይህ ሁሉ እንግዲህ አብርሃም ቤተሰብ እንዳይጨነቅ ብላ እየታመመች ብቻዋን ወንድሟ እንኳን መጥቶ ስራ ቁጭ ብሎ ሲነስራት ሲያማት እሱ ድንገት ቢያያት ሲያት ነው እንጂ እሱ እንዳያት ደሟን እየጠረገች ይህን ሁሉ የምታሳልፍ ሴት ናት። ይሄ ዲራማ ብቻ ሳይሆን በብዙ ሰዎች ህይወት ላይ የሚከሰት ነው። በሽታቸውን ደብቀው በሽታቸውን ለሰው ሳይናገሩ ወደ መጥፎ ነገር ወደ ሞት የሚሄዱ ብዙ ሰዎች አሉና ከዚህ ከዲራማ ብዙ ነገሮችን እንማራለን። ሰው ልጅ አንድ ሰው ከሞተ ወዲህ ከተጎዳ ወዲህ በሽታው ተጎዳው ወዲህ ሳይሆን ለሰው መናገር ያለበት በሽታውን ለሰው ተናግሮ ከእግዚአብሔር ጋር ሰው ለሰው መድኃኒት ነውና ከብዙ በሽታ ከብዙ ነገሮች ከእግዚአብሔር በታይ ከሰው በሰው እርዳታ የሚድኑ መዳን ይቻላል። ግን በሽታን ስለደበቁ ሰውን ስለሸሹ መብቴ አይሆንም ማለት ነው። ማልዳ እንግዲህ መብቴ የሆናት ነገር የለም። ይህ ሁሉ ለምንድን ነው? ለልጄ ተስፋ አልሰጥም፣ እኔ ተስፋ የለኝም፣ ለባሌ ተስፋ አልሰጥም ብላ ነው ብቻዋን ስኖር የከረመችው። እንግዲህ ማርኮም እየደወለ ነው። እንግዲህ አሁን ደግሞ ልዩን ለማጥመድ ልዩን የልብ ጓደኛ የራሱን እህት ለማድረግ ከዛ ወዲህ ጓደኛ ካደረገ በኋላ እሷን ደግሞ ሌላ ወጥመድ ውስጥ ለመጨመር ለምን ናቅ ያደረግናት የተውናት ናት እሷ ናት ይህንን ነገር ያዋረደችን ብሎ ማርኮ እንግዲህ ራሱን እስከ መታመም ድረስ ስላልተሳካለት እና አብርሃም ስለተሳካላቸው ነፃ ስለወጡ ሲጨፍሩ ሲደሰቱ ማርኮን ዲና እንግዲህ ብዙ ጸጸት ውስጥ ሆነው ገብተዋል ማለት ነው። ይህ ሁሉ እንግዲህ ስላልተሳካላቸው ነው። እውነት ናትና እውነት ትቀጥናለች እንጂ አትበጠስም። ፈጣሪ ከእውነት ጋር ነው ሁሉ ነገር ማለት አስት ሰውን ለመጉዳት የሚሄዱ ይሄ ዲራማ ብቻ ሳይሆን ብዙ ህይወት የሚያስተምር ነው። እንዲህ ሰውን ለመጉዳት የሚሄዱ ሰዎች መጨረሻ ያለች ይወድቃሉ። እውነት ናት። እውነት በሐሰት አትቀየርም። እነሱ እውነትን በሐሰት ለመቀየር አብርሃምን እንዲሁ ሜዳ ለማስቀረት ሁሉን ነገር በእጃቸው አድርገው እነሱ እንደልባቸው ለመግባት ማርኮን ሳይመታ ሳይጎዳ ታመንኩ ብሎ አብርሃም ቤት ለመግባት ይሄ ሁሉ ነገር ነበር ዲራማቸውን የሰሩን። ግን እግዚአብሔር አላሳካላቸውም ማለት ነው። እና ወደ ቤተሰብ በቀጣይ እስከምንገናኝ ቸር ሰንብቱ። ተወደዳችሁ ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ